ኦሮማይ እንደገና ጦርነት ይብቃ፣ ሰላም ይምጣ። እንደ መግቢያ እየተላለቅን መፍረስ ለምን? የብልጽግና አገዛዝ ወደ ስልጣን ከመጣ በኋላ በተለያዩ ወቅታዊ የሀገሪቱ ጉዳዮች ዙሪያ ለንባብ ያበቃማቸው በርካታ ጽሑፎች ተነበዋል። በተለያዩ መገናኛ ብዙሃን ያካሄድኳቸው ውይይቶችና ቃለምልሶች በስፋት ተደምጠዋል። የእነዚህ ጽሑፎች እና ቃለምልሶቹ አብዛኛው የመዝጊያ መልእክት አሁን በያዝነው መንገድ ከቀጠልን እየተላለቅን እንፈርሳለን የሚል ነበር። ይህንን የምለው አንዳንዶች እንደሚያስቡት ጨለምተኛ ወይም ሟርተኛ ሰው ስለሆንኩ አይደለም። እንደ አንድ ሙሉ ዕድሜውን በትግል ውስጥ እንዳሳለፈና የሙሉ ጊዜ ፖለቲከኛ እንደሆነ ሰው የምለውን እያልሁ ያለሁት በስሜት ሳይሆን በተጨባጭ ምክንያት ነው። በምክንያት እንደሆነም ቅንነትና አስተውሎት ላለው ሰው ሁሉ እምብዛም የተሰወረ አይመስለኝም። ለዚህ አባባሌ ከአሁን ቀደም በተለያዩ ወቅታዊ ጉዳዮች ዙሪያ ያቀረብኳቸው ግምገማዎች ከበቂ በላይ የሆነ እማኝነትን ያሳዩ ይመስለኛል። በእርግጥም እስካሁን እየተላለቅን እንፈርሳለን ስል የነበረው ያለ ምክንያት ሳይሆን ኢትዮጵያውያን ከመቼውም ጊዜ በላይ የአንድ ሀገር ልጅነት ስራችን እየተበጣጠሰ መምጣቱን የፖለቲካ ዕውቀት ማለት አካታችና አስተባባሪ መፍትሄን ማፍለቅ ሳይሆን አክራሪ የብሔርተኝነትና የጦረኝነት አጀንዳ ማራመድ እየሆነ መምጣቱን ከትሕትናና ከርኅራኄ ይልቅ ጥላቻና ጭካኔ የትውልዱ ዋና መገለጫ ባህሪ እየሆነ መምጣቱን ሀገርን አንድነትንና ሰላምን መውደድ የኋላቀርነትና የአላዋቂነት መገለጫ እየሆነ መምጣቱን ፖለቲካ ዕውቀትንና ልምድን የሚጠይቅ ክህሎት ሳይሆን የጀብደኞች የጥላቻ አራማጆችና የአሉባልተኞች ዋና ተግባር እየሆነ መምጣቱን የሁላችንም የጋራ ጨቋኝ የሆነውን አገዛዝ በጋራ ከመታገል ይልቅ የንዮሽ ቅራኔና ትግል የበለጠ ቦታ እያገኘ መምጣቱን ኃላፊነትና ተጠያቂነት ጠፍቶ በሕዝብ ፍጅትና እልቂት ጭምር ሥልጣንን መያዝም ሆነ ማጽናት የሚያኮራ ተግባር እየሆነ መምጣቱን በሥልጣን ላይ ያለው አገዛዝ ብቻ ሳይሆን ተቃዋሚ ኃይሎችና ዜጎች ጭምር የሀገሪቱን እየተላለቁ የመፍረስ አደጋ የበለጠ ፈጣንና አይቀሬ ለማድረግ ተግተን እየሠራን መሆኑን በአጠቃላይ እንደ መንግሥት ተቃዋሚ ኃይልና ሕዝብ የፖለቲካ አስተሳሰብ ብቃታችን ከመዳበር ይልቅ ከጊዜ ወደ ጊዜ የበለጠ እየቀነጨረ መምጣቱን በውል ስለምገነዘብ ነበር። ከዚህ የእኔ ግምገማ በተቃራኒ ከግዴለህም አትስጋ ኢትዮጵያችን አትፈርስም የሚሉኝና እነሱም መሆን የሚያስቀኑኝ በአሳቢዎች ብዙዎች ናቸው። የሁልጊዜ ምኞቴም የእኔ ስጋት ስህተት ሆኖ የእነሱ ምኞት እውን እንዲሆን ነው። ይሁንና ለዚህ ለኢትዮጵያችን አትፈርስም ብያኔ ሃይማኖታዊ ትርጉም ለመስጠት ከመሞከር ባለፈ በፖለቲካዊ አመክንዮ ተከራክሮ ሊያሳምነኝ የሞከረ ሰው እስካሁን አገኙ። እርግጥ ነው ደራሲ በዓሉ ግርማ በኦሮማይ መጽሐፉ እነ ጀነራል ፋንታ በላይ በመፈንቅለ መንግሥት ሙከራቸው ለዚያ ትውልድ ከፊቱ እየመጣ ያለውን አደጋ በነፍሳቸው ተወራርደው ሊነግሩት ቢሞክሩም አውጋዥና ተሳላቂ እንጂ አድማጭ አላገኙም ነበር። መጨረሻም ላይ ሕይወታቸውን ያጡበት ስጋታቸው እውን ሆነ እንጂ በከፈሉት የሕይወት ዋጋ በሀገርና በሕዝብ ላይ ከመሆን ያስቀሩት ምንም አይደለም። ላይ እኔንም እያብሰከሰከኝ ያለው ብሶትና ስጋት ትናንት በእነሱ ልቦና ውስጥ የነበረው የተስፋ መቁረጥ ስሜትና ሰሚ የማጣት ቁጭት እንደሆነ ይሰማኛል። በእርግጥም እኛ ሁልጊዜም ከተደጋጋሚ ውድቀታችንና መከራችን የማማር ታሪክም ራሱን እየደገመ ብቻ ሳይሆን እየደጋገመ እንደቀጠለ እየታዘቡ እንደመኖር አብዝቶ የሚያም ቁጭትና ጸጸት የለም። ዛሬ ላይ ባለኝ መረዳት የሰይጣን ጆሮ አይስማኝና እየተላለቅን የመፈራረሱ አደጋ የመጨረሻው መጨረሻ ላይ እየደረሰ ነው ባይ ነኝ። እየተላለቁ መፈራረስን እውን ሊያደርግ የሚችል ሌላ ዙር አውዳሚ ጦርነት ከፊታችን አፍጦ እየመጣ ነው። በአንድ በኩል በቀይ ባህርና አካባቢው ጂኦፖለቲካዊ ጥቅም አለን ብለው ከሚያምኑ የውጭ ኃይሎች ጋር በመተባበር የብልጽግና አገዛዝ በኤርትራና በተባባሪዎቿ ላይ ከተሳሳተ ስሌት የመነጨ አደገኛ ጦርነት ለመክፈት ሁለንተናዊ ዝግጅቱን እየጨረሰ ይመስላል። ከማገዶ እንጨት የተሻለ ዋጋ የማይሰጣቸው የሀገራችን ባተሌ ወጣቶች ወደ ሙታን ማሰልጠኛ በገፍ እየታፈሱ በመጋዝ ላይ ናቸው። በሌላ በኩል ሕወሓትን፣ የኦሮሞ ነጻነት ሰራዊትንና ፋኖን በከፊ የመሳሰሉት ታጣቂ ኃይሎች ምን የጋራ አጀንዳ እንደቀመሩልን በግልጽ ባይነገሩንም የጠላት ወዳጅ በሚለው የተለመደ እሳቤ ተባብረውና ከሻዕቢያ ጋር ጭምር ተጣምረው በብልጽግናው አገዛዝ ላይ ለመዝመት እየተዘጋጁ መሆኑ የአደባባይ ምስጢር እየሆነ ነው። ይህን አይነት አዲስ የኃይል አሰላለፍ የያዘ ተጨማሪ ጦርነት ለይቶለት በአካባቢው ከፈነዳ ውጤቱ በሀገራችን መንግሥት የለሽ ሁኔታን ከመፍጠርም ባለፈ እንደ ሀገርና ሕዝብ እየተላለቁ የመፈራረስን አደጋ ሊያስከትል እንደሚችል መገመት አስቸጋሪ። የዚህ ጦርነት ውጤት እንኳንስ ኢትዮጵያን ምስራቅ አፍሪካን ወደ አጠቃላይ ቀውስና ትርምስ የመምራት ዕድሉ ሰፊ ነው። በዚህ ደረጃ እየመጣ ያለውን አደጋ ምክንያት የለሽ በሆነ አምልኮትና በምኞት ብቻ ማስቀረት የሚቻል አይመስለኝም። ይልቁንም ገዢው ፓርቲ፣ ተቃዋሚ ኃይሎች፣ የኢትዮጵያ ሕዝብ፣ በውጭ ሀገራት የሚኖሩ ኢትዮጵያውያን፣ የኤርትራ መንግሥትና ሕዝብ፣ ምዕራባውያንና ዓለም አቀፍ ተቋማት ሆኑ የሚችል የበኩላቸውን ተጨባጭና ደፋር እርምጃዎች መውሰድ ይጠበቅባቸዋል። ከማን ምን ይጠበቃል? ከኢትዮጵያ መንግሥት። ይህንን ከፊታችን አፍጥጦ እየመጣ ያለ አውዳሚ ጦርነት ለማስቀረት
ከማንም በላይ ሰፊ ዕድል ያለው የብልጽግና አገዛዝ ነው። አገዛዙ ለሕዝብና ለሀገር ደህንነት ማሰብ ቢሳነው እንኳ ቢያንስ ለራሱና ለቤተሰቦቹ ደህንነት ሲል ጦርነቱ እንዳይነሳ ማድረግ አለበት። ጦርነቱን ከልቡ ማስቀረት ከፈለገም በባህር በር ጥያቄ ሰበብ የኤርትራን ሉዓላዊነት ለመጣስና አሰብን ለመውረር ፋኖንና የኦሮሞ ነጻነት ሰራዊትን በጦርነት አሸንፎ ለማጥፋት ህወሓትን እንደገና በአሸባሪነት ለመፈረጅና ከፖለቲካ ድርጅትነት ለመፋቅ ሰላማዊ ፓርቲዎችን በአፈና በማዳከም የአገዛዝ ሥልጣኑን ለዘመናት ለማጽናት የሚያደርገውን ሙከራ ሁሉ እርግፍ አድርገዋል። በምትኩም ከታጣቂ ኃይሎች ጋር ሐቀኛ የተኩስ ማቆም ስምምነት ለመፈራረምና ሁሉን አቀፍ የሆነ አዲስ የሽግግር ሂደት በሀገሪቱ ለመጀመር መወሰን አለበት። ላለፉት 7 ዓመታት ከበቂ በላይ እንደታዘብነው ከዚህ ባነሰ ሌላ ጥገናዊ መፍትሔ ጦርነትን ማስቆምና የራስንም ሆነ የሀገርን ህልውና ከጥፋት መታደግ ከተሆነም አይቻልም። ትርፉ አጉል መላላት ብቻ ነው። በእኔ እይታ የሚሠራውን በአግባቡ በማወቅ የበቃና የሚጠበቅበትን መሥዋዕትነት በጽናት ለመክፈል የተዘጋጀ ተቃዋሚ ኃይል በሀገሪቱ ቢኖር ኖሮ የወቅቱን አገዛዝ ለማሸነፍ በተጋነነ ግምት ከ3 ወራት የበለጠ ጊዜ ባልጠየቀን ነበር። የሚያሳዝነው ተቃዋሚዎች ሁለንተናዊ ብቃት ለመፍጠር ይቅርና ተከባብሮ ለመነጋገርና ለመግባባት እንኳን 3 ወራት ሌላ 3 አስርት ዓመታትም የሚበመን መረን ያጣ ድክመት እስካልተፈታ ድረስም የቱንም ያህል ደካማና በሕዝብ የተጠላ ቢሆንም ተላልቀን እስከምንፈርስ ድረስ አገዛዙ በሥልጣን ላይ መቆየቱ አይቀርም። ከኢትዮጵያ ሕዝብ እንዳለመታደልክ ሆነና ሀገሪቱ የምትፈልገውን መፍትሔ ለማምጣት ገዢው ፓርቲ ፍላቱ፣ ተቃዋሚው ራ ደግሞ ብቃቱ የለውም። እነዚህ ሁለት ኃይሎች እየተላለቁ ከመፍረስ ሊታደጉን ካልቻሉ ደግሞ ዋናው መፍትሔ የሚጠበቀው ከዋናው የሀገሩ ባለቤት ከኢትዮጵያ ሕዝብ መሆኑ የግድ ይሆናል። እየተላለቁ የመፈራረስ አደጋ አፍጦ ሲመጣ ተጅ የሚሆነው ሁሉም ሕዝብ ወይም እያንዳንዱ ዜጋ ስለሆነ ሕዝቡ ከመንግሥት ወይም ከቀን ይመጣል ብሎ በዝምታ መጠበቅ የለበትም። ከእነሱ የሚጠበቀው መፍትሔ እስከ ወዲያኛውም ላይመጣ ስለሚችል እጁን አጣጥፎ በመጠበቅ ራሱን ለሕልውና አደጋ ማጋለጥ የለበትም። አንድ ሕዝብ ጥቅሙን የሚያውቅና የበቃ የለውጥ ኃይል ነው ሊባል የሚችለው እንዲህ አይነት ሕልውናን የሚፈታተን አደጋ ሲገጥመው ራሱን ለማዳን በሚወስደው ወሳኝ የለውጥ እርምጃ ነው። ሕዝቡ ከሌሎች የሚመጣን መፍትሔ በከንቱ ከመጠበቅ ይልቅ በራሱ ተነሳሽነት የተለያዩ ሕዝባዊ አደረጃጀቶቹን በመጠቀም እርስ በርሱ በመነጋገርና በየአካባቢው በመሰባሰብ የራሱን አካባቢያዊ መሪዎች በመምረጥ ወይም በመከተል የራሱን ጠንካራና በሕዝባዊ እምቢተኛነት የታገዘ አገዛዝ አንቀጥ ትግል በሀገሪቱ ዋና ዋና ከተሞች ማካሄድ አለበት። አለመታደል ሆነና በወቅቱ የሀገራችን ተጨባጭ ሁኔታ ሦስቱም አካላት አደጋን የማስቀረትም ሆነ ለውጥን የማምጣት ብቃት ላይ አይደሉም። መንግሥትና ተቃዋሚዎች ብቻ ሳይሆን ሕዝቡ ከማንና ከመቼውም ጊዜ በላይ ለራስ ሕልውና መታገል የተሳነው ፈሪና ድንዙዝ መናጅ ሆኗል። መንግሥትና ተቃዋሚዎች በዚህ መጠን ደካማና ኃላፊነት የማይሰማቸው የሆኑትም በሌላ ምክንያት ሳይሆን የሕዝቡ ድክመት ነጸብራቅ በመሆናቸው ነው። ሕዝብ የሚገባውን ሥርዓት ያገኛል የሚባለውም በዚሁ ተገቢ ምክንያት ነው። እንደዚህ ሦስት አንድያት ሀገርና ሕዝብ በመሆናችን ምክንያት ነው። ከመዳን ይልቅ የተላለቁ የመፈራረስ ዕድላችን የበለጠ አይቀሬ እየሆነ የመጣው በውጭ ሀገራት ከሚኖረው ኢትዮጵያዊ በአሁኑ የኢንፎርሜሽን ዘመን በውጭ ሀገራት ነዋሪ የሆነው ኢትዮጵያዊ ለሀገር ውስጥ ትግል መጠናከር ከፍተኛ ሚና የመጫወት ዕድል አለው። በፋይናንስ እርዳታ፣ በመረጃ ፍሰትና ዲፕሎማሲያዊ ጫና በመፍጠር ረገድ ከፍተኛ ሚና ሊጫወት ይችላል። ይሁንና ዳያስፖራው በእነዚህ የበለጠ ውጤታማ ሊሆንባቸው የሚችሉ እገዛዎች ዙሪያ ትርጉም ያለውና ጠንካራ ሥራ ከመሥራት ይልቅ የሀገር ውስጥን ትግል በበላይነት መምራት የጀመረው የሚኖረውን የትግል ሚና በብዙ እጅ አልታይና ትግሉን የበለጠ የሚያደክም አድርጓል። ዳያስፖራው የሀገር ውስጥን ትግል ወደ መሰባሰብ ከመግፋት ይልቅ በአክራሪ የብሔርተኝነትና የአውራጃዊነት ስሜት የበለጠ በመከፋፈል ሰላማዊ ትግሉን ከማበረታታት ይልቅ የጽንፈኝነትና የጦረኝነት ፖለቲካን የበለጠ በማጠናከር የዘመኑ ማኅበራዊ ሚዲያ የፈጠረውን ዕድል በአግባቡ በመጠቀም የሰለጠነ የሐሳብ ፖለቲካን ከማራመድ ይልቅ አሉባልታና የጥላቻ ንግግርን በማስፋፋት በእነዚህና እነዚህን በመሰሉ ሌሎች አሉታዊ ድርጊቶች የወቅቱ ትግሉ በዲፕሎማሲው ዓለም የሚደገፍና የሚከበር ሳይሆን የተናቀና በስጋት የሚታይ ይህን እውነታ በመገንዘብ ዳያስፖራው በሀገር ውስጥ ትግል ከአግባብ በላይ ጣልቃ እየገባ ከፋፋይና ችግር ፈጣሪ ከመሆን ይልቅ በሰላምና በሰብአዊ መብት ጉዳዮች ዙሪያ የበለጠ ትኩረት ሰጥቶ ቢሠራ በአገዛዝ ላይ ትርጉም ያለው ጫና ሊፈጥር ይችላል። በተለይም በአሁኑ ወቅት የጦርነት ደጋፊ ሆኖ ከመቆም ይልቅ ጦርነት ይብቃ፣ ሰላም ይምጣ የሚለው ወቅታዊ አጀንዳ ዋና ባለቤት በመሆን ጠንካራና ትርጉም ያለው የዲፕሎማሲ ትግል ቢያደርግ በአገዛዝ ላይ ጠንካራ ጫና በመፍጠርና እየተላለቁ የመፈራረስን አደጋ በማስቀረት ረገድ ትልቅ ሚና ሊጫወት ይችላል። በአሁኑ ዘመን የጎረኝነትና የብሔርተኝነት አጀንዳ ተሸካሚ ሆኖ ከምዕራቡ ዓለም አክብሮትና ድጋፍን ማግኘት የሚቻል አይደለም። ይህንን መገንዘብ ተስኖት ዳያስፖራው አሁን በያዘው መንገድ መከተልን የሚመርጥ ከሆነ ግን በትግሉ ውስጥ ከመኖሩ ይልቅ አለመኖሩ ይመረጣል ባይ ነኝ። ከዚህ በላይ ለማየት እንደተሞከረው
በትግሉ ውስጥ አይነተኛ ተዋናይ የሆኑት ሁሉም ኃይሎች ከጥንካሬያቸው በላይ ድክመታቸው የበዛ የለውጥ ኃይል ከመባል ይልቅ የለውጥ እንቅፋት መባል የበለጠ የሚገልጣቸው ናቸው። አገራዊ ትስስርን የሚበታትንና ሕዝብን እርስ በርስ የሚያቻርስ ተግባር እየፈጸሙ እየዋልን በተቃራኒው ኢትዮጵያችን አትፈርስም እያልን ለመከራከር መሞከር አጉል ግብዝነት ይሆናል። እኛ አፍራሽ ሥራ እየሠራን በተቃራኒው ሀገሪቱ ሳትፈርስ ከቀረችም ይህ ሊሆን የሚችለው በእኛ ብርታትና ጥረት ሳይሆን ተገቢ ፍቺን ልንሰጥበት በማንችል የራት እንክሽ ከኤርትራ መንግሥትና ሕዝብ ኢትዮጵያ እና ኤርትራ በብዙ መስተጋብርና በታሪክ አንድ ከነበረ ሕዝብ የተፈጠሩ ሁለት ሀገራት ስለሆኑ ተለያይቶም መለያየት አልቻሉም። ይህ እውነታ በመካከላችን ዘላቂ የሰላምና የትብብር ግንኙነት እንዲኖረን የሚያስገድድ ቢሆንም ሁላችንም ከአንድ ፈርስ ወንዝ የተቀዳን ነንና በጠብና በግጭት ውስጥ መኖርን መርጠናል። የእስካሁኑ መዋጋታችን ያስከተለው እልቂትና ውድመት አልበቃን ብሎ ዛሬም ለሌላ ዙር የበለጠ አውዳሚ የሚሆን ጦርነት እየተዘጋጀን እንገኛለን። ከመከራ መማር የምንችል አይደልና ተጠፋፍተን ካላለቅን በስተቀር መቼም ቢሆን እርስ በርስ መዋጋት የሚበቃን አይመስልም። ከወቅቱ የጦርነት ውጥረት ጋር በተያያዘ የኤርትራ መንግሥት እንደ ልማዱ በኢትዮጵያ የውስጥ ጉዳይ ጣልቃ እየገባ ልበብ ካላለ በስተቀር ራሱን ከጥቃት የመከላከል መብት ያለው መሆን ጥያቄ ውስጥ የሚገባ አይደለም። ነገር ግን ገና ጥቃት ሊሰነዘርብኝ ይችላል ከሚል ስጋት ወይም እንደለመደው ሀገሪቱን ለማዳከም የሚያስችለኝ የተሻለ ዕድል ዛሬ ነው በሚል የተሳሳተ እሳቤ ኢትዮጵያን ቀድሞ ወደ መውጋት አጉል መከናታት በፍጹም መግባት የለበትም። ከእንግዲህ ሊነሳ የሚችለው ጦርነት በኢትዮጵያ ብቻ ተወስኖ የማይቆም የራስን የኤርትራን ሕልውናም ጭምር አደጋ ላይ የምጥል ሊሆን ስለሚችል ስለሚያስከትለው ታቅ 2-3 ጊዜ ቆም ብሎ ማሰብን ይጠይቃል። ስለዚህ የኤርትራ መንግሥት ለማን ብሎ ሳይሆን ለራሱ ሕልውና መከተል ሲል በቀጥታም ሆነ በተዘዋዋሪ የትንኩሽነት ሚና ውስጥ ባለመግባት ሊፈነዳ የተቃረበውን አደገኛ ጦርነት ለማስቀረት የራሱን ሚና ሊጫወት ይገባል። ከሁሉም በላይ መከረኛው የኤርትራ ሕዝብ ጦርነት ይብቃ፣ ሰላም ይምጣ የሚለውን ወቅታዊና አንገብጋቢ አጀንዳ በአደባባይ ደግፎ ለመቆም ለመጀመሪያ ጊዜ ይህ የመሆን ዕድሉ እጅግ ጠባብ እንደሆነ ይገባኛል። ግን የኤርትራ ሕዝብ በአደባባይ ጦርነት በቃን ብሎ መታገል የሚጀምረው በኤርትራ ምድር ስንት ሰው በሕይወት ሲቀር ነው? የኤርትራ ሕዝብ በሁለንተናዊ መመዘኛ አገር የለሽ ባደረገው አንድ አምባገነን መሪ የተገዛ እስከ መቼስ ነው በሉዓላዊነት ሰበብ ልጆችን በጦርነት እያስጨረሰ የሚቀጥለው? በእኔ እይታ ኤርትራውያን ትርጉም አልባ ከሆነ የሉዓላዊነት ማስከበር ግረሙቅ ተላካችሁ የአቶ ኢሳያስ አፈወርቂን የዕድሜ ዘመን የሚሻገር አገርና ሕልውና እንዲኖራችሁ በሚያስችል አግባብ ማሰብና መታገል ያለባችሁ ይመስለኛል። በተለይም በውጭ ሀገራት የምትኖሩ ኤርትራውያን ከእርስ በርስ ብሽክና ፉክክር ወጥታችሁ ለሕዝባችሁ የሚመጥን የበሰለ ትግል በኃላፊነት ስሜት ልታካሂዱ ይገባል። ራሳችሁንና ልጆቻችሁን በተሻለ ኑሮ እያኖራችሁ የአቶ ኢሳያስ የፍጹማዊ አገዛዝና የጦርነት ደጋፊ ሆናችሁ መኖር ከሞራልም ሆነ ፖለቲካዊ አመክንዮ አኳያ ስህተት ብቻ ሳይሆን ትልቅ ኖርም ነው። የእናንተ ልጆች የውጭ አገር ሕይወትና ኑሮ ለኤርትራ ሕፃናትና ወጣቶችም እንደሚያስፈልጋቸው አትዘንጉት። በውጭ ሀገር ሆናችሁ አቶ ኢሳያስንና ጦርነትን ስትደግፉ እናንተ ጥላችሁት በመጣችሁት በኤርትራ ውስጥ በመኖር ሕፃናትና ወጣቶች ሕይወት ላይ እየፈረዳች መሆኑን ከምዕራባውያን ከቅርብ ጊዜ ወዲህ ምዕራባውያኑ ለብልጽግና መንግስት ያላቸው አመለካከት በተወሰነ ደረጃ መቀየር ጀምሯል። ከራሳቸው ጥቅም አኳያ ከምንም ነገር በላይ የአፍሪካ ቀንድ መረጋጋት የሚያስጨንቃቸው ምዕራባውያን በስርዓት ነው ብለው በማመን ሳይሆን በተቃዋሚዎቹ ድክመትና መከፋፈል ተስፋ በመቁረጥ ብቻ የብልጽግናን አገዛዝ ደጋግፎ በስልጣን አክረውታል ይመስላል። ከዚህ የተዛባ አስተሳሰብ በመነሳት አገዛዙ በተቃዋሚዎቹ የትግል ብርታት ሳይሆን ቢያንስ በኢኮኖሚ ቀውስ ምክንያት የመፈረካከስ አደጋ እንዳይገጥመው በመስጋት እርዳታና ብድር እየሰጡ ሊያከርሙ ሲሞክሩ እየታየ ነው። በአሁኑ ወቅት በአካባቢው ሊፈነዳ ስለተቃረበው አደገኛ ጦርነትም ተገቢ ትኩረት ሰጥተው የማስቀጠል ምዕራባውያን ከራሳቸው ስትራቴጂክ ጥቅም አኳያ ይዘው እየወሰዱት ያለው አቋም ስህተት ነው ባይባልም ከዘላቂ መፍትሔ አንጻር ግን የወቅቱን አገዛዝ በማገዝና በስልጣን ላይ በማቆየት እንዳይመጣ ብሎ የሚሰዉትን አደጋ በዘላቂነት ሊያስቀሩት አይችሉም። ይህ አገዛዝ የከፋፋይነት፣ የአፈናን፣ የቆረኝነት ፖሊሲውን ይዞ በስልጣን ላይ ውሎ እስካደረ ድረስ የጊዜ ጉዳይ ካልሆነ በስተቀር ምዕራባውያን ይከሰታል ብሎ የሚሰዉት የኢትዮጵያ መፍረስም ሆነ የምስራቅ አፍሪካ መተራመስ አይቀሬ ነው። ተቀናቃኞች ደካማ መሆናቸውን በማለት ብቻ በብዙ ወንጀል የተዘፈቀና ጦርነትን ቆም የአገዛዝ ስልቱ ያደረገን የብልጽግና አገዛዝን ደግፎ በስልጣን ለማቆየት መሞከር ከሞራል ክፍተት ከዲፕሎማሲም ሆነ የራስን ጥቅም በዘላቂነት ከማስጠበቅ አኳያ እጅግ የተሳሳተ አቋም ነው። ይልቁንም የተሻለ የሚሆነው አገዛዝ በእውነተኛ ድርድር ከተቃዋሚዎች ጋር የተኩስ ማቆም ስምምነት ተፈራርሞ ሰላም እንዲያሰፍን ዘላቂ ፖለቲካዊ መፍትሔ እንዲመጣም በሀገሪቱ እውነተኛ መግባባትን ሁሉን አቀፍ የሆነ አዲስ የሽግግር ሂደት እንዲፈጠር በአገዛዙና በተቃዋሚዎች ላይ አስፈላጊውን ጫናና ግፊት መፍጠር ነው። ከዚህ ውጭ የወቅቱን አገዛዝ በስልጣን ላይ በማስቀጠል በሀገሪቱም ሆነ
በአካባቢው ሊመጣ የሚችለውን የተላለቁ የመፈራረስ አደጋ አይቀሬ ምዕራባውያኑ በአካባቢያችን ስላለው ነባራዊ ሁኔታ የቀረበ ግምገማ ያላቸው አይመስልም። በአሁኑ ወቅት በአካባቢው እየመጣ ያለው አዲስ የኃይል አሰላለፍ ለውጥ እያሳየን ያለውም ከነሱ ግምት ውጭ እየተላለቁ የመፈራረሱ አደጋ የበለጠ አፍጥጦ እየመጣ መሆኑን ነው። ይህ አደጋ እንዳይመለስ ሆኖ ከመፈንዳቱ በፊት ምዕራባውያን ለችግሩ በሚመጥ መጠን በሱዳን፣ በሶማሊያና በደቡብ ሱዳን ባለው ችግር ላይ የኢትዮ ኤርትራ ጦርነት ከፈነዳ አካባቢው ከቁጥጥር ውጭ መውጣቱ የማይቀር ነው። ዲያስፖራው በዲፕሎማሲው ትግል የወደቀውን ፈተና በውል ተገንዝቦ በፍጥነት የተሻለ ግፊት መፍጠር ካልቻለ በዲፕሎማሲው ረገድም እየተገዳደሉ የመፈራረሱን አደጋ ለማስቀረት የሚረዳ ድጋፍ ማግኘት የሚቻል አይሆንም። 3 ጦርነትን ለማስቀረት ትኩረት የሚያሻቸው ልዩ ጉዳዮች 3 ነገረ ትግራይ ሁልጊዜም ስለ ትግራይ ሕዝብ ጉዳይ የሆነ ሐሳብ ለመስጠት ስሞክር ድሮንም አንተ የህወሓት ጠበቃ ነች የሚል ግልብና መቼም ቢሆን ማቆሚያ የሌለው ትችት ከአንዳንድ ወገኖች ሊቀርብብኝ እንደሚችል አስቀድሜ አውቃለሁ። ነገር ግን ከሕዝብና ከሀገር ጥቅም አንጻር ፋይዳ አለው ብዬ እስካመንኩበት ድረስ በእኔ በኩል ዛሬም ሆነ ወደፊት ርዕሰ ጉዳዩን ከማንሳት አልቆጠብም። ዛሬም በትግራይ ያለው ሁኔታ እየተላለቁ ከመፈራረሱ ስጋታችን ጋር ቀጥተኛ ግንኙነት ያለው መሆኑ ነገሮችን ከግል ስሜትና አድሎ በያስ ነፃ ሆነው በምክንያት ለማየት የሚሞክሩ ፖለቲከኞች ቁጥር እጅግ አናሳ ነው። ጉዳዩ ከትግራይ ጋር የተያያዘ ሲሆን ደግሞ የእነዚህ የጥቂቶች ይህ የሚሆንበትን ምክንያት የምረዳው ቢሆንም እዚህ ላይ በግልጽ ባልናገረው እመርጣለሁ። ትግራይንም ሆነ ህወሓትን በተመለከተ ያለን ከሚዛን የወደቀ አተያይ ግን በትናንቱ በዛሬውም ሆነ በነገው የሀገራችን ፖለቲካ አንድ ዋና የችግር አንጓ እንደሆነ በእርግጠኛነት ስለምገነዘብ በእኔ በኩል ትኩረት ከምሰጣቸው አሳሳቢ ጉዳዮች ውስጥ አንዱ ነው። ዛሬቱ የአካላት አገዛዝ ያልተንበረከከና ራሱን በራሱ ለማስተዳደር የሚሞክር ብቸኛ ክልላዊ መንግስት ያለው በትግራይ ነው። አገዛዙ ቀደም ሲል የ2 ዓመቱን ጦርነት ለማካሄድ የወሰነው ከፕሪቶሪያው ስምምነት በኋላም እስካሁን ድረስ በተለያየ መንገድ እየሞከረ ያለው እንደ ሌሎቹ ክልሎች ሁሉ ትግራይንም በሙሉ ቁጥጥሩ ስር ለማዋል ነው። አገዛዙ ትግራይን በጫማው ሳይንበረከክ አይመስልም። የብልጽግና አገዛዝ ይህንን ፍላቱን ለማስፈጸም ሲል ህወሓትን በሽብርተኝነት ፈርጆ ህጋዊ እውቅናውን ሰርዞ በአመራሮቹ ላይ የእስር ማዘዣ አውጥቶ የራሱን አሻንጉሊት አስተዳደር ጭምር አቋቁሞ በህግ ማስከበር ስም ሁለንተናዊ ጦርነት በትግራይ ላይ ያካሄደ ቢሆንም እስካሁን ፍላቱን ማሳካት ግን አልቻለም። አገዛዙ በዚያ የ2 ዓመት ህዝብ ዳር ጦርነት ዘግናኝ እልቂት ከፈጸመ በኋላም ፕሪቶሪያ ላይ በተካሄደው ስምምነት ከህወሓት ጋር እንደገና ለመታረቅ የሽብርተኛነት ፍረጃውን ለማንሳት አሻንጉሊቱ መስተዳድር ለማፍረስና ህወሓትን በፓርቲነት እንደገና ለማወቅ ተገደደ እንጂ እንደ ፍላቱ ህወሓትን ከምድረገጽ አጥፍቶ ከዚህ ተጨባጭ ኪሳራ ቅንጣት ትምህርት መውሰድ ያልቻለው አገዛዝ እንደገና ሌላ መቋጫ የሌለው ጦርነት በአማራ ህዝብ ላይ ከፈተ። ይህም አልበቃው ብሎ ዛሬም ተመሳሳይ ነገር ግን ውጤቱ የበለጠ አስቀያሚ የሚሆን ስህተት ለመስራት እየተዘጋጀ ይገኛል። አሁንም እንደገና የህወሓትን እውቅና ለመሰረዝና የፕሪቶሪያው የሰላም ስምምነት ማክተሙን በአደባባይ በማወጅ ወደ አዲስ እየተንደረደረ ነው። ከ2 ዓመት በፊት ተሞክሮ ያልተሳካው የጦርነት አማራጭ ዛሬ የብልጽግና አገዛዝ ከብዙ አጋሮቹ ተነጥሎ በኦሮሞ ነጻነት ሰራዊትና በፋኖ የተራዘመ ጦርነት ክንዱ የበለጠ ዝሎ የኢኮኖሚ አቅሙ ተዳክሞ በሚገኝበት ሁኔታ የተለየና የተሻለ ውጤት ሊያመጣ ይችላል የሚል እምነት በበኩሌ የለኝም። የዛሬው ህወሓትን የማጥፋት እርምጃ ከትናንት በአገዛዙ ብቻ ሳይሆን በአንዳንድ የትግራይ ልሂቃን ትብብር ጭምር መሆኑ ነው። ከብልጽግና ሴራ በጸዳ አግባብ የትግራይ ህዝብ ዘላቂ ሰላም እንዲያገኝ ከመጣር ይልቅ የትግራይን ህዝብ ወክሎ የፕሪቶሪያውን ስምምነት የፈረመውን ህወሓትን በዚህ መጠን ለማዳከምና ለማጥፋት መረባረብ በትግራይ የቆመውን ውጊያ እንደገና ከማስቀጠል ባለፈ ሌላ ፋይዳና ውጤት ሊያተርፍ ህወሓት ምናልባትም በታሪኩ ገጥሞት በማያውቅ መጠን አሁን ላይ የበለጠ የተዳከመ መሆኑ አከራካሪ አይመስለኝም። ይሁንና ከፕሪቶሪያው ስምምነት በኋላ በሀገሪቱ የመጣው የኃይል አሰላለፍ ለውጥ በህወሓት መከፋፈልና መዳከም ብቻ የሚገለጽ ህወሓት ካለፈው ጦርነት በብዙ ርቀት ብዙ ተዋጊ ኃይል በያዘበት አንዳንድ የቀድሞ ጠላቶቹን ጭምር አጋር ማድረግ በቻለበት ከሙሉ ከበባ ወጥቶ መግቢያ መውጫ ባገኘበት በአሁኑ ወቅት ህወሓትን እንደገና በጦርነት ለማጥፋት የሚደረግ ሙከራ የትም መድረስ የሚችል አይመስለኝም። የትግራይ ልሂቃን ከቀድሞ በተሻለ ዛሬ ላይ ህወሓትን መተቸት፣ መቃወምና መታገመናቸው ምክንያታዊና የሚገባ ነው ብዬ አምናለሁ። ምክንያቱም የዛሬው ህወሓት በመጥፎ የታሪክ አጋጣሚ የ50 ዓመቱን የህወሓት ጥፋቶችና ድክመቶች ሁሉ ሰብስቦ ለመሸከም የተገደደ ከድለቢስ ከአመራር ጭምር በመሆኑ በብዙ መዋቅራዊ ችግሮችና ድክመቶች የታጨቀ ድርጅት ነው። ነገር ግን ይህንን በበርካታ ውስጣዊና ውጫዊ ችግሮች የተተበን ዛሬን ቃል የማይበማለት ድርጅት ታግሎ መለወጥ የሚቻለው መቼ፣ እንዴትና እስከምን ድረስ ነው የሚለውን ጥያቄ ከትግራይ ነባራዊ ሁኔታና ከአጠቃላዩ የሀገሪቱ ወቅታዊ የፖለቲካ የኃይል አሰላለፍ ጋር አስተሳስሮ በስክነት ማየት ተገቢ ይሆናል። በእኔ እይታ ህወሓትን ታግሎ ለማጠናከር፣ ለመለወጥ ወይም ለማጥፋት ሲፈለግ የሚከተሉትን ቁም ነገሮች ታሳቢ ማድረግ ጠቃሚ ይሆናል ብዬ አምናለሁ።
የፕሪቶሪያው ስምምነት ውጊያውን እንጂ ጦርነቱን በዘላቂነት ያላስቆመ መሆኑንና ህወሓትም ሆነ ትግራይ ገና በጦርነት ስነልቦና ውስጥ ያሉ መሆናቸውን፣ ሁለተኛ የህወሓት ህልውና መሰረዝ ወይም መጥፋት የፕሪቶሪያው ስምምነት ማክተምን በይፋ የሚያረጋግጥና ለጊዜው ቆሞ የነበረውን ውጊያ እንደገና የማስቀጠል ውጤት የሚኖር መሆኑ፣ ሶስተኛ በህወሓትና በአብዛኛው የትግራይ ህዝብ መካከል ያለው የ50 ዓመታት ግንኙነት ከፖለቲካ በላይ የሆነ ስነልቦናዊና ስሜታዊ ሴንቲሜንታዊ ቁርኝት ያለው በመሆኑ በቀላሉና በአጭር ጊዜ ሊለያይ እንደማይችል፣ አራተኛ ሀገሪቱ 33 ዓመት ሙሉ በስልጣን ላይ በቆየ ሁሉም ረግጦ የመግዛት ፍላት ባለው የህወሓትን መጥፋት ቀዳሚ አጀንዳው ባደረገ አምባገነናዊና ጦረኛ አገዛዝ ስር ባለችበት በአሁኑ ወቅት ህወሓት በተለየ ሁኔታ ሰላማዊና ዴሞክራሲያዊ ድርጅት ሆኖ ሊገኝ እንደማይችል፣ አምስተኛ በትግራይ የተካሄደው ህዝብ ጨራሽ ጦርነት በዘላቂነት ባልተቋጨበት ጦርነቱን ያካሄደው አገዛዝ አሁንም በስልጣን ላይ በሚገኝበት የጦርነቱ እንደገና የመቀጠል ዕድል ሰፊ በሆነበት ሁኔታ የትግራይም ሆነ የህወሓት ቀዳሚ አጀንዳ ከማናችን ፍላት በተለየ የማዕከላዊነትና የመዋጋት ብቃት መኖር እንጂ የዲሞክራሲያና የልማት መኖር ሊሆን እንደማይችል፣ ስድስተኛ ህወሓት በአሁኑ ወቅት እየደረሰበት ያለውን ውስጣዊና ውጫዊ ጫናና ተጽዕኖ መቋቋም ተስኖት ቢፈርስና ቢጠፋ ትግራይን በብልጽግና ቁጥጥር ስር ከመውደቅም ሆነ ለሌላ የህልውና አደጋ ከመጋለጥ ሊታደግ የሚችል አዲስ የፖለቲካ ኃይል በቀላሉ ተጠናክሮ ሊወጣ የማይችል። ከዚህ በላይ የተጠቀሱት ነባራዊ እውነታዎች ባልተለወጡበት ሁኔታ አሁን ላይ ህወሓትን ማዳከም ሆነ ማጥፋት የትግራይን ህዝብ ህልውና የበለጠ ለአደጋ የሚያጋልጥና በቀጥታም ሆነ በተዘዋዋሪ የአገዛዙን የስልጣን የበላይነት የበለጠ የማጽናት ውጤት የሚያስከትል መሆኑ፣ በአጠቃላይ የትግራይ ህዝብ አስተማማኝ የህልውና ዋስትና ባላገኘበትና ሌላ ዙር ጦርነት በአካባቢው እያንዣበበ በሚገኝበት በአሁኑ ወቅት ህወሓትን ከትግራይ ለመንቀል መሞከር ወንዝ እየተሻገሩ የጋለቡትን ፈረስ ለመቀየር እንደመሞከር የሚቆጠር አደገኛ መቀናጣት ነው። ከምንም ነገር በላይ ለትግራይ ህዝብ ዛሬ ላይ የሚያስፈልገው ውስጣዊ ልዩነትና ቅራኔ ሁሉ ለጊዜው ወደ አጀንዳ አድር ተባብሮ መቆም ነው። ይህ እንደተጠበቀ ሆኖ ህወሓት በከፍተኛ የህልውና ፈተና ውስጥም እያለ ለአካታችነትና ለህዝብ አንድነት መስራት፣ የትግራይን ህዝብ አማራጭ የፖለቲካ ኃይል የማግኘት መብት ከልብ ማክበር፣ በትግራይ የተፈጠረውን የወቅቱን መከፋፈል ለመፍታት የሚያስችል ሐቀኛ እርቅ ለማስፈን መጣር እስካሁን ይዞት የመጣው የፖለቲካ መስመር ለትግራይ በብዙ እጅ ያልጠቀመ መሆኑን በመገንዘብ ራሱን በሀቅ መገምገምና ለአዲሱ ትውልድ የሚመጥን አዲስ የፖለቲካ አቅጣጫ መያዝ የጠላት ወዳጀው በሚል የተሳሳተ እሳቤ የኢትዮጵያ ታሪካዊ ጠላቶች ተባባሪ ከመሆን መቆጠብና የሰላምን አጀንዳ ከፕሮፓጋንዳ ጥቅም ባለፈ ልባዊ ስትራቴጂክ ዓላማና ግብ አድር መስራት፣ ከሁሉም በላይ አሁን ላይ ሊፈነዳ የተቃረበውን ሌላ አውዳሚ ጦርነት ለማስቀረት አቅምና ሁኔታ በፈቀደለት መጠን መታገል ይኖርበታል። ከዚህ ውጭ በአንድ ደካማ ፓርቲ ላይ ያለ ጊዜውና ያለ ተገቢ መጠን የሚደረግ ጫና የባሰ ቀውስና ድክመት እንጂ አዎንታዊ ለውጥና ሰላም ሊያመጣ አይችልም። በተለይም አዲስ የሽምቅ ተዋጊ ፈጥሮ የትግራይን ችግር ለመፍታት መሞከር የስህተቶች ሁሉ ስህተት ይሆናል። ህወሓት ዋና መራሄ መንግስት በነበረበት የ27 ዓመቱ ቆይታው ለዛሬው ውድቀት ምክንያት የሆኑ ሲታገል አብዛኛው የትግራይ ልሂቅ እያየ እንዳላየ አድፍጥ የተቀመጠ ወይም የኢህአዴግ ደጋፊ የነበረ ነው። ያ የትግራይ ልሂቅ ያኔ መራ ህወሓት የሆነውን የኢህአዴግን ስህተቶች ለማረም ከሌላው ህዝብ ጋር በመቆም ለመታገል ሞክሮ ቢሆን ኖሮ ዛሬ ላይ ህወሓትም ሆነ የትግራይ ህዝብ ከገጠማቸው አደጋ መዳን በቻሉ ነበር። ኢትዮጵያም እንደ ሀገር ለዚህ አይነት የመረት አገዛዝ ባልተጋለጠች ነበር። የትግራይ ልሂቅ ያን የወደፊት አደጋን አስቀድሞ ለማስቀረት የሚያስችል የለውጥ አጋጣሚ በከንቱ ካሳለፈ በኋላ ዛሬ ዙሪያው ገደል በሆነበት ህወሓት ላይ ይህንን ያህል መረባረብ ከህወሓት በላይ ትግራይን ለበለጠ አደጋ የሚያጋልጥ ዳግም ጥፋት እንዳያመጣ መጠንቀቅ አለበት። አሁን ባለው ተጨባጭ ሁኔታ ህወሓት ሲዳከም ትግራይ ለበለጠ አደጋ መጋለጡ ህወሓት ዛሬ ላይ ለገጠመው ድክመትና ውድቀት ልሂቁ የራሱ የማይናቅ ድርሻ እንደነበረውም ሊረሳው አይገባም። በተለይም የትግራይ ህዝብ ጠንካራ አማራጭ ኃይል እንዳይኖረው በማድረግ ረገድ ልሂቁ የተጫወተው ሚና ቀላል አይደለም። የትግራይ ልሂቅ ቢያንስ ዛሬ ላይ በርካታ የኦሮሞ ልሂቃን የመራ የኦህዴዱን የብልጽግና አገዛዝ፣ በርካታ የአማራ ልሂቃን የአገዛዙ አጋሪ ሆነው ባሪን የትግራይ ልሂቃን የትናንቱ መራ የህወሓት አገዛዝ ታግለውት ቢሆን ኖሮ የአሁኑ የትግራይም ሆነ የኢትዮጵያ ነባራዊ ሁኔታ በብዙ እጅ የተለየና የተሻለ በሆነ ነበር። ነገር ግን ህሊና በእብሪት ተሞልቶ ነበርና ወደፊት የኃይል ሚዛኑ በኢህአዴግ ውስጥም ሆነ በኢትዮጵያ ሲለወጥ የሚፈጠረው አደጋ ከባድ እንደሚሆን ለማስጠንቀቅ የሞከሩ ሰዎች በወቅቱ በማዕከል የነበረውን ስልጣን ተነጥቆ ራሱ ዋና የጥቃት ሰለባ በሆነበት በአሁኑ ወቅት ህወሓት በድንገት አቃፊና ዴሞክራሲያዊ እንዲሆን መጠበቅም ግብዝነት ይመስለኛል። የቱንም ያህል ተቋማዊ ነጻነት እንዲኖር ብንፈልግ የኢትዮጵያ መንግስት፣ የብልጽግና ፓርቲና መከላከያ ሰራዊት አንድም ሶስትም ሳይሆን አንድና አንድ ሆኖ በህዝብ ላይ ጭፍጨፋ እየፈጸሙ የሚገኙበት በአሁኑ ወቅት ጂጂፍ ሆነ ህወሓትና የትግራይ ጊዜያዊ አስተዳደር የተለያዩ ሶስት አካላት ሆነው ለማየት መሞከር ከምኞት ያለፈ ትርጉም የሚኖረው አይመስለኝም። የፕሪቶሪያ ስምምነት ሙሉ በሙሉ ተግባር ላይ ባልዋለበት ሁኔታም ይህንን ለማድረግ የሚያስችል የህግና የፖለቲካ አመክንዮ ሊኖር የሚችል አይመስለኝም።
ከሁሉም በላይ ትክክለኛውን ጊዜና ሁናቴ ያልዋጀ ለውጥ ውጤቱ ጠቃሚ አይሆንም። ለምሳሌ የዚህ መጣጥፍ ጸሐፊ ሀገሪቱ የባህር በር ባለቤት ብትሆን ከማንም ያላነሰ ደስተኛ በሆንኩ ነበር። ከዚህ ፍላቴ በተጻራሪ የወቅቱን የጠቅላይ ሚኒስቴር ገቢ የባህር በር ጥያቄ የምቃወመው ግን ጥያቄው የተነሳበት የጀርባ ዓላማ ጊዜና ሁናቴ እንኳንስ የታሰበውን ጥቅም የሚያስገኝ ሀገር ፈርጀ ብዙ መዘዝ ይዞ እንደሚመጣ ስለምገነዘብ ነው። 2010 ዓ.ም ላይ ቲም ለማ ወደ ስልጣን መጣ ሲባል ለውጡ ውጤታማ እንዲሆን ከተፈለገ ኢህአዴግን አታፍርሱት ብዬ እንደተከራከርኩት ሁሉ ዛሬም ዕድሜ ልኬን የታገሉትን ህወሓትን አታፍርሱት የምለው በተመሳሳይ መርህ ላይ በመቆም ነው እንጂ በተለየ ምክንያት አይደለም። የኢትዮጵያዊነት ፖለቲካ አራማደሞን አቋም የሚይዘው ከግሌ ወይም ከአንድ ቡድን ጊዜያዊ ስሜትና ፍላት በመነሳት ሳይሆን የሀገሪቱንና የህዝቧን የመካከለኛና የሩቅ ዘመን ዕጣ ፈንታ ግምት ውስጥ አስገብቼ ነው። ስለሆነም የትግራይ ልሂቃንም ሆናችሁ የህወሓትን መጥፋት የምትናፍቁ ሌሎች የሀገሪቱ ልሂቃን የወቅቱን የትግራይ ጉዳይ በስሜትና በጥላቻ ሳይሆን ልብ ተጠያቂነትና ሰላም በአንድ የእርስ በርስ ጦርነት ውስጥ ባለ ሀገር ሰላም ለመፍጠር ለሚደረግ ጥረት እንቅፋት ከሚሆኑ ችግሮች መካከል አንዱ የተጠያቂነት ጉዳይ እንደሆነ በርካታ በዘርፉ የተካሄዱ ጥናቶች ያሳያሉ። በጦርነቱ ተሳታፊ ከሆኑ የፖለቲካ ኃይሎች ውስጥ በወንጀል ተጠያቂና ተፈላጊ ሊሆኑ የሚችሉ ቡድኖች ወይም ግለሰቦች ካሉ እነዚህ ኃይሎች ተጠያቂነት ነው። ይህ ችግር በእኛ ወቅታዊ ሁኔታ ተጨባጭ የሰላም እንቅፋት ሆኗል ማለት ይቻላል። በስልጣን ላይ ያለው አገዛዝና አጫፋሪዎቹ ብቻ ሳይሆኑ አብዛኛዎቹ ተፋላሚ ኃይሎች ጭምር በውስጣቸው የተለያዩ ወንጀሎችን የፈጸሙ ቡድኖችና ግለሰቦችን አቅፈው የያዙ ናቸው። የእነዚህ ኃይሎች ወንጀለኛ መሆን ደግሞ በብዙ ዓለም አቀፍ የሰብአዊ መብት ተቋቋሚ ድርጅቶች ላይ ተመድንና አውሮፓ ህብረትን በመሳሰሉ ተቋማት ጭምር የሚታወቅ ነው። ወደፊት በወንጀል እንጠየቃለን ብለው የሚሰጉ አካላት ስልጣናቸው የነብር ጅራት ስለሚሆንባቸው በቀላሉ አይለቁትም። በመንግስት ውስጥ ሲኖሩ የገቡበትን ጦርነት ሁሉ እያሸነፉ ዕድሜ ልክ በስልጣን ላይ ለመቆየት በተቃዋሚነት ደረጃ ያሉ ከሆነ ደግሞ የገቡበትን ጦርነት አሸንፈው ራሳቸው ወደ ስልጣን ለመውጣት እስከ መጨረሻው ይዋጋሉ እንጂ ጦርነቱ በሰላማዊ ድርድርና እርቅ እንዲፈታ አይፈልጉም። ይህ ችግር በእኛ ሀገር አንድ ሰላም መኖር ግፍት የሆነ ሁልጊዜም ትኩረት ሰጥተን የምንነጋ በሚለው የተለመደ አጀንዳ ላይ ነው እንጂ የተጠያቂነትን ጉዳይ እንዴት አድርገን የሰላም እንቅፋት ከመሆን ልናስቀረው እንችላለን በሚለው ጥያቄ ዙሪያ አይደለም። ተጠያቂነትን ትይቅርክ ብሎ መከራከር ከሞራልና ከህግ ከተጂዎች ስሜትና ችግሮች ወደፊትም እንደገና እንዳይደገሙ ከማድረግ አንጻር ተገቢነት የሌለው አቋም እንደሆነ እገነዘባለሁ። ነገር ግን በተጠያቂነት ምክንያት ሰላምን በዘላቂነት የምናጣ ከሆነ ሰላም በማጣታችንም የሌሎች ሚሊዮኖች ልጆቻችንን ህይወት የምንሰዋ ከሆነ ሄደንም እንደ ሀገርና ህዝብ እየተላለቅን ወደ መፈጋይ እንገፈተ ጉዳይ እንዴት አድርገን ሰላምን በዘላቂነት በማያሳጣን አግባብ ልናስተናግደው እንደምንችል በድፍረት መነጋገር አለብን ብዬ አምናለሁ። በእኔ እይታ ዋና የጦርነት መሐንዲስ የሆኑት ጠቅላይ ሚኒስትር አብይና የመከላከያ የጦር ጀነራሎችን ጨምሮ በርካታዎቹ የጦርነቱ ተሳታፊዎች በግልጽ እንዲነግሩ ማድረግም በዚህ የተያያዘ ስርዓት ውስጥ ያሉ ናቸው። ይህንን ስጋታቸውን በተወሰነ ደረጃ የሚቀርፍ መፍትሄ ካላፈላለግን በስተቀር ጦርነቱን በሰላማዊ ድርድር በቀላሉ ማስቆምና እየተላለቁ ስለዚህ የተጠያቂነትን ጉዳይ የሰላማችን እንቅፋት በማይሆን አግባብ እንዴት እንፍታው በሚለው አጀንዳ ዙሪያ በድፍረትና በትኩረት መነጋገር አለብን ብዬ አምናለሁ። መልሱ ቀላል እንዳልሆነ ብገነዘብም በእኔ በኩል ግን የተጠያቂነት ጉዳይ አጠቃላይ ህልውናችንን እንዲህ የሚፈታተን ውጤት የሚያስከትል ሆኖ ከተገኘ ተጠያቂነትን በከባድ የቅጣት መንገድ ሳይሆን አስተማሪ በሆነ የእርቅና የይቅርታ እርምጃ የመፍታት ጉዳይን እንደ አንድ አማራጭ ማየት የህልውና ስጋት የሁላችንንም ህልውና አደጋ ላይ የሚጥል ሆኖ ሲገኝ ከተለመደው አካሄድ ወጣ ያለ መፍትሄ ማፈላለግ ተገቢ ይሆናል። ተጠያቂነትን ማስፈንን አስፈላጊ ቁም ነገር ያደረገው ዞሮ የሰው ልጆች ደህንነትና መብት መከበር ነውና የተጠያቂነት ጉዳይ ራሱ ለሀገርና ለሰው ልጆች ደህንነት እንዲህ ትልቅ ጋሬጣ ሆኖ ከፊታችን ሲቆም ከፍትም አስፈላጊ ይሆናል እላለሁ። ስሜታችን እየኮሰኮሰንም ቢሆን በጉዳዩ ላይ ደፍረን እነጋገርበት። ማጠቃለያ ሁላችንም እንደ ኃላፊነታችን መጠን በተናጠልና በጋራ የድርሻችንን ከተወጣን ጦርነትን በማስቀረትና ሰላምን በማስፈን ከፊታችን የተጋረጠውን እየተላለቁ የመፈራረስ አደጋ የመሻገር ዕድል ሊኖረን ይችላል። ይህንን ማድረግ ተስኖን እንደስካሁኑ አንዳችን ከሌተፈተ ሳይሆን ለውጥን በባዶ ፍላትና ምኞት ለማግኘት እየተመኘን ከቀጠልን ግን ከፊታችን እየመጣ ያለው ተጨማሪ ጦርነት የመጨረሻችን መጨረሻ ሊሆን እንደሚችል ይህንን መገንዘብ ተስኖን የወቅቱ ጦረኛ አገዛዝ የምንደግፍ ወይንም የአገዛዙ ተቃዋሚ ሆነንም እያለ ለሀገር የሚጠቅም እየመሰለን በተለየ ሁኔታ ለአንዳንዶቹ የአገዛዙ የተሳሳቱ አካሄዶች ተባባሪ የምንሆን ወገኖች ብዙዎች ነን። አገዛዙን በሁሉም ነገር መቃወም ተገቢ ባይሆንም በእኔ እይታ ግን በአሁኑ ወቅት በሀገር ብሔራዊ ጥቅም ሰበብ አሰብን ከኤርትራ ለመንጠቅ መሞከር እየተላለቁ የመፍረስ አደጋን የበለጠ አይቀሬ ማድረግ ነው። በአሁኑ ወቅት አገዛዙ ህወሓትን ለማጥፋት የሚወስደውን እርምጃ መደገፍ እየተላለቁ መፍረስን መደገፍና መተባበር ነው። በአሁኑ ወቅት አገዛዙ ፋኖንና የኦሮሞ ነጻነት ሰራዊትን በጦርነት ለማጥፋት የያዘውን አቋም መደገፍ ወቅት ሰላማዊ ድርድርና እርቅን ተቃውሞ መቆም እየተላለቁ መፍረስን መደገፍና መተባበር ነው።
በአሁኑ ወቅት ከሻዕቢያ ጋር ተባብሮ የኢትዮጵያን ችግር ለመፍታት መሞከር እየተላለቁ መፍረስን መደገፍና መተባበር ነው። በአሁኑ ወቅት ጦርነትን ቋሚ የአስተዳደር ዘይቤው አድር በሕዝብ ላይ ጦርነት እያካሄደ ያለውን የብልጽግና አገዛዝ መደገፍ እየተላለቁ መፍረስን መደገፍና መተባበር ነው። ባታይ ከፊታችን አፍጥጦ የመጣው ሌላ ዙር ጦርነት ለይቶለት ከፈነዳ በየትኛውም ምክንያት አገዛዙን ደግፋችሁ የቆማችሁ ዜጋ ጸጸታችሁ፣ የዕድሜ ልክ ተጠያቂነታችሁም ከህሊና አልፎ የትውልድና የታሪክ እንደሚ ደራሲ በዓሉ ግርማም ሆነ እነ ጀነራል ፋንታ በላይ ውድ ሕይወታቸውን ያጡበት ዓላማ መነሻውም ሆነ መድረሻው የሥልጣን ጥያቄ አልነበረም። ይልቁንም በጦርነት ተስፋ ከመቁረጥ የመነጨና ከሌላ ሰላማዊ አማራጭ ይፈለግ የሚል አዋጭ መፍትሔ የመሻት ሙከራ ነበር። ሰሚ ባለማግኘታቸው እነሱ የሰጉት እንጂ የተመኙት አልሆነም። ከመቃብራቸው ቀና ብለው የዛሬው የእኛ ትውልድ እነሱ የሞቱለትን ስጋት በብዙ እጥፍ አባብሶ የቀጠለበት መሆኑን ቢመለከቱ ምን ያህል በትዝብትና በንቀት ባዩ ነበር የሆነ ሆኖ እነሱ ላመኑበት በመሞት የሀገርና የሕዝብ ሕልውና ጉዳይ ምን ያህል ዋጋ ሊከፍል ሕይወታቸውን ገብረው ማሳየት በመቻል ዕድለኞችና ባለ ታሪክ ሰማዕታት ሆነዋል። የሰጉት መሆኑ ባለመቅረቱ ደግሞ ዕድለቢሶችም ናቸው። እኔ ግን ስጋቴን የመግለጽ እንጂ እንደነሱ ላመንኩበት የመኖርና የመሞት ዕድልን አላገኘሁም። ያን ዕድል የተነፈጉ ሀገርና ዜግነትን የተቀማው ከርታታ ስደተኛ ነኝና። ኦሮማይ ጦርነት ይብቃ፣ ሰላም ይምጣ። ልደቱ አያሌው ሚያዝያ 28 ቀን 2010